نخون عززني ولا كنت هملك أسرني عندي أباجي بلفوا عمت بكيت نالك لو تدلل كنيم مندي أنا لو تيلم مندي وش لا يكادي تشار لمن عند ميلين يورم صوص زطرا بيلين لمن يورم ሰላም የቻናሌ ቤተሰቦች እንዴት ከርማችኋል? ለእናንተ ለውድ ቤተሰቦች የማልሆነው ነገር የለም። ዛሬም እናንተን ፈታ ያደርጓችኋል ብዬ ያሰብኳቸውን ሶሻል ሚዲያ ላይ ሲዘዋወሩ የነበሩ የተወሰኑ ቪዲዮዎችን ይዤላችሁ መጥቻለሁ። እናንተ የሚጠበቅባችሁ አዲስ ከሆናችሁ ለቤቱ የደወል ምልክቷን እየነካችሁ ሰብስክራይብ በማድረግ ቤቱን በመቀላቀል ፈታ ማለት ነው። ቪዲዮዎቹንም እስከ መጨረሻው እያያችሁ ከተመቻችሁ ላይክ አድርጉ። ሀሳብ አስተያየት ደግሞ ልትጽፉልኝ ትችላላችሁ። እንግዲህ ዛሬ ትንሽ አመም አድርጎኛል። ድምጼ ቀነስ ካለባችሁ ይቅርታ እጠይቃለሁ። ግን ቪዲዮ መስራት ስላለብኝ ለእናንተ ለዛ ነው የመጣሁት ማለት ነው። ወደ ቪዲዮቹ እንለፍ። እጅግ በጣም ያሳዝናል። ሰሜ ባላገሩ ሰማኸኝ በለው ከዚህ ዓለም በሞት መለየቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ሰማኸኝ በለው በባህላዊ ዘፈኖቹ ሁላችንም የምንወደው የምናደንቀው ሰው ነበር። በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ አልፏል ተብሏል። እጅግ በጣም ያሳዝናል። ለአድናቂዎቹ፣ ለወዳጆቹ፣ ለቤተሰቦቹ እንደዚሁም ለመላው ኢትዮጵያውያን መጽናናትን እመኛለሁ። በጣም ያሳዝናል። እንግዲህ ሰማኸኝ ብዙዎቻችን የልጅነት ትውስታዎቻችን በዓል ላይ የባህል ዘፈን ሲባል ሰማኸኝ በለውን የማያውቅ የለም። ብዙዎቻችን በሱ ዘፈን ነው እየጨፈርን ያደግነው እና በጣም ያሳዝናል። ኦነስትሊ ፕላስ ሳይዝ ነው እሱ እንደምታውቁት። ግን የሆነ ቅርብ ጊዜ ሚዲያ ላይ ቀርቦ ከጤና ነው ከምንድን ነው ተብሎ ሲጠየቅ ላይክ ምንም በሽታ የለብኝም እንደዚህ ወፍሬም ምንም አይነት በሽታ የለብኝም ብሎ ነበረ። ነገር ግን እንግዲህ እግዚአብሔር እንደፈቀደ አይደል ምንም ነገር የሚሆነው። ድንገት ሞቱ ሲሰማ በእውነት እኔ ለማመን በጣም ነው የከበደኝ። በጣም አዝኛለሁ። ለቤተሰቦቹ፣ ለወዳጆቹ፣ ለጓደኞቹ መጽናናት እንመኛለን። እሱ የኢትዮጵያ ሕዝብ ነው አክቹሊ ለመላው ለኢትዮጵያ ሕዝብ ለሱ ለአድናቂዎቹ እኔንም ጭምር አድናቂዎቹ ነንና እግዚአብሔር መጽናናትን ይስጣችሁ ማለት ፈልጋለሁ። በጣም አሳዝኖኛል። ሰማኸኝ ነፍስህን በአጸደ ገነት ያኖርልን። ያሳዝናል በጣም። ኢቴኔ ጣልኩ ደሃዴ እኔ መጀመሪያም ከሱ ጋር ምን እንዳነካካኝ አላውቅም። ምን እንዳነካካኝ እኔ ማንንም አልፈራም። ማንንም የሁልሽንም ጉድ አውጥቼ ነው የማሰጣልሽ። ይቅርታ እየጠየኩ ነው። ይሄን የታንከር ውሃ ማቆሚያ ጭንቅላቴ ላይ አድርጌ ይቅርታ እየጠየኩ ነው። አከታተቱ ፋሚሊ አከታተቱ። እኔ ድምፅ አልሆንኩም ለእናንተ ማንም ተናገረ ሰዓት ያልነበርኩ እየተናገርኩ የነበረው። በጣም ካስቸገረ ኩቺ ይሰጠዋል ይፈታኛል። ወይኔ ሰይፈ ማን እንደሆነ ይሄ ግልጽ ነው። ምንም ግልጽ ነው። የሄለን ነው። ሄለን ወርቁ አይተነውን ተናግራ እንዴት እንደተቀጠቀጠች ከዛ መጨረሻ ላይ ክሱን አይታችኋል። ባለፈው ቪዲዮ ላይ ሰርቼላችኋለሁ እና ላይቭ ላይ መጣ ስታለቅስ ስታነባ ይቅርታ የጠየቀችበት እቃዋን ከየት አገኘሃት? ሴት ራሷን ነው እንደሰጠችው። ከከለሯን ትንሽ ቀይ ናት። ያቺችም ወደ ቀይ ትጠጋለች። ግን የሆነች ነገር አድርገህ ቀይረሃት ነው እንጂ ራሷ ናት እንዴ? በግልጽ ኧረ ተው ሰይፈታው ብቻ ይመች። ሰይፈኔ እወደዋለሁ። በጣም አድናቂው ነኝ። ያራዳ ቋንቋ መጠቀም ያለበት ያራዳ ልጅ ብቻ ነው ሲሉ ያራዳ ልጆች ተናገሩ። ማንም እርድና የማያርፍ ራፋ እየተነሳ ወዬ እትትዬ እቴትዬ ቢል ስሚያችን እንደ አዲስ አበባ ትቦች የተቆለፈ ነው ያሉት አራዶቹ ቋንቋው የሚነገርበት የራሱ ስፓት አለው ብለዋል። ይህንንም ስፓት ለማስከበር ፍጉር ጋር መሄድ አይጠበቅብንም። ስኩፒኒ የሆነ ፍጉር ራሱ ይቀወራል። ቢላ ነው ጨውው ምንድነው እንደዚህ አይነት ያራዳ ቋንቋ በመላ ሀገሪቱ የሚነገር ያራዳ ልጆች መግባቢያ ሲሆን ማንም ገገማ አራዳ ለመባል ቃላት ቢያጣምም ባያወራ እንኳን ደሙ ያስባንበታል። ከተባለ ደግሞ ስታይል ብለህ ትሸበለላለህ እንጂ ስግጥ ብለህ ቋንቋውን በማጣመም ሰው ነር ማድረግ አይነፋም።
ኧረ በስመ አብ የአራዳ ቋንቋ ግን አይገባም ጋይስ። ምንም ልትረዱት አትችሉም ጋይስ። እንዴ ነው ሁሉም አራዳ ማለት ምን አይነት ሰው ነው? አራዳ ሰው የሚረዳ አማርኛ ምናምን ያጣም እኔ ምንም ነገር አይደለም። ግን አሁን ይሄ ያወራው ዜና ውስጥ ምንም የማይሱ ራሱ ምንድነው ይሄ ምናምን አለ በመሃል የማይገባ ብዙ ወርዶች የማይገቡ ተናግሮ ነበርና አራዶቹ መጃጁ ቋንቋውን አስለምዱን እኛም እንድንግባባ። ይሄ ምንም አንዳንዶቹን ነው እንጂ አብዛኛው አይገባም ጋይስ። ከባድ ነው። የሚገርም ድምጽ ነው የማሰማችሁ ጋይስ። አሁን የማትጠብቁት ማለት እንዴት ይቻላል እንዴ? ከምድሌት ካንኹን አዘዘኒ ዋላ ከምት ሀበልካ እሰረኒ ድምጿ ከምድሌት ካንኹን አዘዘኒ ዋላ ከምት ሀበልካ እሰረኒ መንሞ ከማኻ መንሞ በፈጣጥረኻ ምን አለው ዘይገርሞ አፍዘዘኒ ይዕንትኻ ቁልሕና በለ ትስንኻ ፍሽኽና በለ ቀተለኒ ንእስነተይ ዓይኒ ጋሪዱኒ ቁመናኻ ልበይ ሰሊቡኒ ንዓባ ምሳይ ንበር ንዓባ ፍቅርኻ ሃበኒ ንዓባይ ጽላለይ ኮነኒ ንዓባ ግርማናተይ ንዓባ ዛነፍሰይ ውሰዳይ ንዓባይ ፍቅርኻ ላምዳ በጣም አመሰግናለሁ። ከአስር ስንት ነው የምትሰጠኝ? ያ እኔ መቶ ሰጥቼሻለሁ። ከአስር መቶ ሰጥቼሻለሁ። ድምፁ አይገርምም ጋይስ? ምንም ሳይቀናበር ምንም ነገር ሳይኖር ሊትራሊ በቃ ከናቀው ዘፈኑ ክላሲካሉ ተለይቶ ነው እንጂ ራሷ ድምፁ ሲያምር ደግሞ በኢየሱስ ኧረ እኔ መቶ ሰጥቼሻለሁ። ማማዬ ፕሪ በቀሉ እንዴት እንደምጨርሳት ነው ማሳያችሁ። በጉልበቴ ትችዋል። አይ ሴዶ ያያችሁ ነው ጄኒው አንዶ ንጹህን ሰው አንቆ እንዳይገለው ጋይስ። ደግሞ ታፕ ሲያረጉ ማይሰማም ወይኔ አነቀው፣ እውነት አነቀው፣ ሸኘው። ወይኔ ሴዶ ግን ምን ይሻላል? የምር ለቀልድ ምናምን አሁን ሄደው ቲክታከሮቹ ሜመሮቹ ምናምን ከሱ ጋር ቪዲዮ ለመስራት ሲሄዱ ማለት ነው ላይክ የምር ነው የሚመታቸው ጋይስ። የምር እንደው ስብር ነው የሚያደርጋቸው። የምር ልጥፍ ነው የሚያደርጋቸው። ራሴዶ እያሰብክ ስፖርተኛ የሆነ ሰውና ተራ የሆነ ሰው አሁን ይሄን አንቆሻኛው በቃ ጋይስ እስከ ወዲያኛው ያሰናበት። እኔ ለቀልድ ቢሆን ባጠገቡ ማልፍ አይመስለኝም እንኳን እንደዚህ ልታናነቅ ከሱ ጋር። ምክንያቱም ምንም የለም እንቀብጫ ባለፈው አላያችሁት ልጅ ደውልን ሲያንፈራፍረው ዮኒን እንዲህ ስታረገው እናያለን ምናምን ነገር ብሎ በንዴት ጋይስ ሴዶ ሌላ ሰው ላይ ነው የሚበረታው። እንግዲህ አናቅም ይዛኔ ምን እንደሚሆን። እሺ ጋይስ አበቃል። ከዛ ጋር እየመጣ ነው የሆነ ቻሌንጅ እንስጠውና ወይ ይበለና አይሆን ነገር ይሄ ቻሌንጅ አበቃል። እንዴት ነው እንደምን አሁን ነው አለ ይሄ ቪዲዮ ስንት ላይ ካገኘ አይፎን 17 ትገዛለህ? አይፎን 17 ስንት ነው ፎሎወር ያለ? ፎሎወር አሁን 500 አለ። 500 300 ሺህ ላይ ካገኘ ይገዛል። 300 ሺህ ላይ ካገኘ ይገዛል። አረ ይገባል። ኤቢሻ አሳካውት እኮ አባቴ 300 ሺህ ላይ ካገኘው ገባ እኮ እና ምን ወይቤኛ ስልኩን አይፎን 17 ነው። የምን አንተ መረና ነኝ? አዎ ነግሬ ቃል ገብታልኝ። አዎ ያለ አይፎን 17 አንተ በጦጣ ገንዘብ እኮ አይደለም የሚገዛው ብር አይደለም እዚህ ጋር የሚወጣው ብር አይደል? አንተ ነው 300 ሺህ ላይ ካገኘው 300 ሺህ አይደለም ለምን 1 ሚሊዮን አይሆንም? አይመለከተውም። 90 ቢሊዮን ለምን አይሆንም? እኔ ይቀልዳል። ምንድነው ነው ያስኩት? እኔ ምንድነው ያስኩት ስልክ? እኔ ምን አውቃለሁ? እኔ ማለት ነው ብራንዱ የጠፋ ስልክ ይዤ አንተ አይፎን 17 ልገዛ። ታዲያ ነው ቃል ገባልኝ። አንተ እንደዚህ ፈረዳለሁ በዛው ፊትሽ ምን ላቀቀ እንዳይመስልሽ። ኧረ ተመቸኝ። እንዲህ የምታረጉ ግን ልጆች ምን አስባችሁ ነው? የሆነ ቲክቶከር ከሄዳችሁ ይሄ ቪዲዮ ስንት ላይ ከገባ እንዴት አደርግልኛለህ ምናምን እንዴ አሁን ተሳቆ ልክ ካሜራ አብርቶ ሰው ወደ እነሱ ሲሮጥ ካዩ እየሮጡ ነው የሚሄዱት ጋይስ። እንዴ አይደብራችሁም እንዴ? ህዝቡ ደግሞ ሲያቀሳስር ለዛ ያ ቲክቶከሮቹን ለመጉዳት ሳይሆን አይቀርም። በቃ ተንኮላቸው ሲያቀሳስር ላይክ ያደርጉታል። የሌለ ነው ኢንጌጅመንት የሚኖረው ቪዲዮ
እንዴ ልታስመርሯቸው ነው እንዴ ጋይስ? ተው እንጂ እየተሳሰብን እንጂ ለምንድን ነው ማሰሚ? ተረጋጋ በቃ አንተ ሂደን ያዋራታለሁ እያልኩ አይደል እንዴ? ተረጋጊ በቃ አንቺ እንዳትናደጂ። ቁርሱን ሻይ በዳቦ እየነከረ የሚበላ ልጅማ ልብሽን እንዳይሰብሩ። ማታ ማታ እኮ ከቤት መውጣት ፈርቶ ማለት ነው ሽንቱን በፖፖ ለሚሸና ልጅ ምንም አይነት ለቅሶ ምናምን አያስፈልግም። ሲጀመር የሰፈር አሮጊቶች ናቸው ጥፋተኛ። አትደግ ብለው መርቀውት ይኸው አድጎ አንቺን የመሰለች የውበት ትንባ ያስለቅሳል አይደለ? ዘርማንዘሩ 7 ትውልድ ያልቅስለት። ክፉ ነው እንጂ ይሄ ክፉ እንዴ! ዛሬ ገና አወቅሽው ስለሱ ክፋት ግን ማለት ነው ካንቺ በላይ የለበሳት ካልሲ ነው የምትናገረው። እንዴ በካልሲው ሽታ ምክንያት እኮ ማለት ነው ካልሲ ላይ ያለው የጆርዳን አርማ ባስኬትቦሉን ትቶ እኮ አፍንጫውን ይዟል እኮ አሁን ላይ በተያው ማለት ነው። ልጅ እያለ ራሱ ቤተሰቦቹ ቀስ ብለው ሩጥ ቀስ ብለው ይሉት ነበር። እሱ የሚመስለው እንዳይወድቅ ምናምን አዝነውለት ነበር። እነሱ ግን እንደዚህ ይሉት የነበረው ማለት ነው ጫማ እንዳይጨርስና እንዳይቀድ ነበር። ይገርምሻል። ግን እኮ ሀብታም ልጅ ነኝ፣ በቅርቡ አባቴ ብዙ ነገር ያወርሰኛል ብሎኝ ነበር። የሱ አባት እሱ ሀብታም ጀመር አባትዬ ማለት ነው በስማቸው ያለው 11 ቤት ሲም ካርድ ነው። እሱንም ቢያወርሱት ማለት ነው የካርድ ስለሌለው ስለማይሞላበት ያዘጋው ነበር ሲም ካርድ። አንቺ ግን አትዘኝበት እያልኩሽ ነው። የገዛ ብብቱ ያዘነበት ይበቃል። ይሄ ልጅ እንዴ ገላውን ከመታጠብ እኮ ማለት ነው ጥፍሩን ማሳደግ ይቀለዋል ለማከክ ማለት ነው። ከበፊት ፍቅረኛው ጋር ራሱ የተለያዩ በምን ምክንያት ይመስልሻል? ለአንቨርሰሪያቸው ጥፍር መቁረጫ ገዝታ ስጦታ ስትሰጠው እኔ ይሄንን መቆጥረው ራሴን እንዳጠፋ ገመድ እንደሰጠሽኝ ነው ብሎ እኮ ነው የተለያዩት። እውነትም ፍቅር እውር ነው ብዬ ባንቺን ያውቁት። ይሄን ልጅ ግን በዳበሳም ቢሆን ከልብሽ እንድታወጩ ፈልጋለሁ። የኔ ልብ እኮ አንቺን እኮ ነው እኮ እንደ ዚፑ እንደተበላሸ ሹራብ እኮ ክፍቶ ነው እኮ እየጠበቀሻለሁ። እስቲ እሺ በይኝና የሹራቡን ዚፕ ጋር ያስተካክለሽ ልቤ ውስጥ ገብተሽ ልቤን ዝጊው እስቲ። አንተ ያማሃል ምን? የምሬን እኮ ነው። ገና ሳይሽ እኮ ማለት ነው እንደተቀቀለ አተርክክ ሙክክ እኮ ነው የምልልሽ። ትንሽ ቆይቼ ደግሞ ገነምሱ እንደቃመሰው ንቀጥላለሁ። ይሄንን የሚያደርገው ማለት ነው ሲቀላቀል ቀጥኖ ሲሰራ እንደ ቡል የወፈረው ፍቅርሽ ነው እያልኩሽ። የምረና ታዲያ ገና ሳይሽ እኮ ምን ቀጠቀጠውና ምርበተበተው ከዋና እንደወጣ ሰው ለምን ይመስልሻል? ከሱ ጋር ሆናችሁ እኮ ማለት ነው አንድ ቀን አብረን ኑረን ለሶስት እኮ ቤት ስገባ እኮ ማለት ነው ማለቅ ሰውንባ ማለት ነው ቢገደብ እኛ አፍሪካውያን ለ60 ዓመት ውሃ ራሱ ምን እንጠማ ይመስለኛል። የሆነ ቦታ ቁጭ ብለን ነው ራስ ትበልጥ ወይ ተመታ ልጅ። አንዳንድ ጓደኞች አላችሁ ልታስተዛዝኑ መስላችሁ ምናምን አቀፍ አድርጋችሁ ወደ ራሳችሁ ጠጋ አድርጋችሁ በዛው ሌላ ታሪክ የሚባለው እውነት ነው። ግን ይሄኛው ግን ሊትራሊ ለማጣላት ነው የገባው ጋይስ። እችን ተጠቅማችሁ ኧረ ተው አንዳንድ ጓደኞች ተው። ልጁ ግን ማለት ነው ጆርዳን ላይ ያለው ጫማ ባስኬትቦል ትቶ አፍንጫውን ነው የሚይዘው። ፓርት በጣም ወደድኩት። 3 ዓመት ነው አይደለም፣ 2 ዓመት ነው አይደለም፣ 1 ዓመት ነው። ስንት 0 ዓመት 5 ዓመት ነው። እንዴ አባዬ ባለፈው ዓመት በኬክ ነው አላልከኝ? ለውጥ አላልከኝም እንዴ? እና ለውጥ የለም እንዴ? ባለፈው ዓመት እኮ ባለ 10 ብር ዳቦ ነው። አሁን ባለ ብሩ ለውጥ አለ። ለዚህ ላይ ሜንሽን አድርገኛ ፒፐርስ ዴይ ብትለኝ እስቆይሽ ጌታ መጣ። ይሄንን ዳቦ ለቄት እንዳመጣው ታውቃለህ? ቄት እንዳመጣው ታውቃለህ? ምኞቱን እገልጸልሃለሁ። ቀጣይ ዓመት ኬክ ያርገኝ ዳቦ። አሜን። ሙሉን በዚህ ኩኪሱን በዚህ ሙሉን በዚህ አድርገው። አሜን። እኔም ልመርቃ። እሺ ጥሬ ስጋ በልተን አረቄ እንድንጠጣ ያርገን ሁላችን። የማይሆን ነገር ጥሬ ስጋ ጌታ አመጣለሁ። ይሄን ዳቦ ኬት እንዳመጣው እኔ ነው ማለት ጥሬ አረጀን የማይሆን ነገር አታስለምድብኝ። በእናትህ አታስለምድበት። ይቀልዳል እንዴ? የዛሬ ዓመት ጥሬ ስጋ ኬት ነው የሚመጣው? አሁን ለአይን እየከበደ ሰውዬ ምን አስበህ ነው? አሁን እኮ ጥሬ ስጋ የሚቆርጡት የተወሰኑ ሰዎች ናቸው። ኤግዘሪ እኮ ነው ኢትዮጵያ ውስጥ። የዛሬ ዓመት ደግሞ ከምድረ ገጽ ጠፍቶ ስጋ የሚባል አለ። ጥሬ ስጋ የሚቆረጥ ምናምን እየተባለ ነው የሚወራው። እኔ አንድ ስቴፕ ቢያድግ ይሄዳል። አሁን ከ10 ብሩ 20 ብሩ ነው አይሆነው፣ ምናልባት የ50 ብሩ ሊሆን ይችላል። እሱም ከነ ስጋቴ ነው እንጂ ጥሬ ስጋ ምናምን ያልክ እንዴ እንጂ የሰው ቤተሰብ አታጣላ። ልጅና አባትን ለማለያየት የተደረገ ደባ ሴራ ምናምን ይመስለኛል። ኦኬ ባለፈው እንግዲህ የጃኒና የአዶናይን መለያየት ተከትሎ ብዙ ሶሻል ሚዲያ ላይ ስታዩ ማለት ነው ጋይስ ዜማ የምትባለውን የአሸንዳ አምባሳደሯን ማለት ነው ዲላን ፔጅ የመጣ ጊዜ እንደውም ቶቶት መድረክ ላይ ቆማ ንግግር ምናምን ስትናገር ነበርና ይጠራጥሩ ነበር። ጭራሽ የአዶናይን ፎቶ ከዜማ ጋር እየለጠፉ ምናምን በቃ አንድ ላይ ነው የሚሆነው። እንደዛ ስታስቡ የነበራችሁ አምለሰት ላይ ቀርባ ጉድ ሰርታችኋለች።
አሁን ደግሞ የዜማ የፍቅር ህይወት ውስጥ ደግሞ ገብተን ትንሽ እንጫወት እስቲ። እንደዚህ እንደው በእናትሽ የሆነ ነገር በይኝ ይመስላል። ምን ላይ ነች? አስቀም ያስቀር ስታምር ግን ደስ የሚል ጥያቄ ነው በጣም ለዛ ነው የሰቀው እና yes relationship ውስጥ ነኝ እግዚአብሔር ይመስገን። በቃ ተስፋሽን ቆረጥ ያልና ሶሻል ሚዲያ ላይ እንግዲህ ብዙ ፋኖች ስላሉሽ ብዙ ወዳጅ አለሽ አምሹ thank god yes ስታምር ፍቅር ህይወት ውስጥ ነሽ። ፍቅር ህይወትሽ ምን ይመስላል? በጣም ቆንጆ ነው እግዚአብሔር ይመስገን። እና ከአምላክ ጋራ ወደ ቁም ነገር ትሄዳላችሁ እንሄዳለን with god ሰርግ እንጠራለን በደስታ መጨረሻ እሺ እልል ማለት ሱስ ያገባ ትቻለሽ አንቺ በዚህ ድምጽ እስኪ አሳይ ምንድነው እስቲ አንቺስ የተቀረጸ ነው የሚመስለው እስኪ ሳራን ጎበዝ ነሽ ምንም አትይማለሽ የአሜሪካ አይደል እንደዚህ ነገር በጣም ይከታል እኔ ያለውልሽ እኔ ያለው ማማለች ሰው አለ እኮ ደስ ይላል። እግዚአብሔር ያሰባችሁትን ታስቡት መልካም ነገር ሁሉ ያሳካላችሁ። አሜን። የእናት ምርቃት ይደርሳል። ቁም ነገር ላይ ያብቃችሁ። አሜን። ሰርግ እንብላ። አሜን። ወለዱ ክበዱ። አሜን። አይ ደስ ይላል በጣም። ልጅቷ ግን ደስ አትልም ጋይስ። ብዙዎቹ እንደምንድነው አማርኛ ትችያለሽ አውቀሽ ነው አዶናይን ለማማለል ምናምን ጋይስ ኮሜንት ላይ አረም ጽፉትን እያወቃችሁ አረ ኢንፎርሜሽን እየሰበሰብን ኮብዝ ምንድነው እቺ ልጅ ተወልዳ ያደገችው አሜሪካ ነው። እኔ እንደዚህ በማውራታ በጣም 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 ነው ደስ የምትለኝ እግዚአብሔር ሺዝ ኩል በቃ በጣም የምትገርም ናት። ከዛ አማርኛ እያወራች ላይክ በአማርኛ ኢንተርቪው ለማድረግ የመጣች ልጅ ናት እቺ ልጅ። እንግዲህ አሜሪካ ተወልዳ አድጋ አገራችን ውስጥ ኢንተርናሽናል ስኩል የሚማሩ ልጆች እኮ ጋይስ አማርኛ ይናፍቃቸዋል። በአማርኛ ያወራው ጭራሽ አይናገሩም። ተሳስተው አማርኛ እንዴት እንደሚጠሉት ጋይስ። በቃ በእንግሊዝኛ ብቻ ነው ኮሙኒኬት የሚያደርጉት። እንዴ እኔ እቺ ልጅ በጣም አፕሪሼት ማድረጋትና የናዶናይ ሀሜቱ ቀርቷል። የራሷ ላይፍ ያላት ልጅ ናት። እንግዲህ በቅርቡ ስታገባ ደግሞ አዶናይን ከማን ጋር እንደምታጋቡትና እንደምትለጥፉት አላቅም ጋይስ። ቸዜማዬ ወድሻለሁ፣ ይመችሽ። በጣም ቆንጆዬ ደስ የምትል ልጅ ናት። ሁሉ ነገሯ ደስ የምትል እኔ እንጃ በጣም ጸዴ ልጅ ናት። ቪዲዮቻችን እስካሁን ያያችኋቸውን ይመስሉ ነበረ። አይ ቲንክ አነስ ቢሉም ቆንጆ ቆንጆ እንደሆኑና ጥሩ ነገር እንዳያችሁ ምንም አልጠራጠርም። ፕሊዝ አዲስ ከሆናችሁ እናንተ የሚጠበቅባችሁ አሁንም የደወል ምልክቷን እየነካችሁ ሰብስክራይብ በማድረግ ቤቴን ተቀላቀሉ። ኢንተርቴይንመንት ላይ ገብታችሁ ፈታ እንላለን አንድ ላይ። ቪዲዮቹንም እስከ መጨረሻ አይታችሁ ላይክ እያደረጋችሁ ሀሳብ አስተያየት ካላችሁ ጻፉልኝ። ኔክስት ቪዲዮ ላይ እስከምንገናኝ ሰላማችሁ ብዝት ይበል። እወዳችኋለሁ ፋሚሊዎች።